Diaz here is brilliant from Diogo Jota. Yes! A moment of quality and a moment of class. ልክ የዛሬ ዓመት ነበረ የዲዮጎ ጆታን ህልፈተ ህይወት የሰማ ነው። በጣም አሳዛኝ አጋጣሚ ነበረ። የህክምና ባለሙያዎች በአውሮፕላን ጉዞ ማድረግ አትችልም ካሉት በኋላ በመኪና ነበረ ጉዞ ለማድረግ የወሰነው የሊቨርፑልን ቡድን ለመቀላቀል ከስፔን። ግን ከወንድሙ ጋር የጀመሩት ጉዞ ፍጻሜው ጥሩ አልሆነም። ሁለቱም ሲያሽከረክራት በነበረው መኪና የጎማ መፈንዳት ጋር በተያያዘ በደረሰ አደጋ እንግዲህ ህይወታቸው ሁለቱ ማለፋቸው ይታወቃል። ስለ ዲዮጎ ጆታ ጥቂት ነገር እንላለን። የአውሮፓ ታላላቅ ክለቦችን የተመራረጡ ስፖርታዊ ጥንቅሮችን ከምታደምጡበት የዩቲዩብ ገጻችን የመረጃ ሰዓታችን ላይ ትገኛላችሁ። አብራችሁን ቆዩ። አስቀድመን የአገር ቤት ጉዳይ እናነሳለን። በአውሮፓ የመረጃ ሰዓታችን የዝውውር መስኮቱ ላይ በስፋት መረጃዎችን ይዘናል። ትልልቅ ክለቦችን እንመለከታለን። የዓለም ዋንጫ ቀጥሏል። አፍሪካውያን እንደ 32ቱ ጉዟቸው ወደ 16ቱ አልቀናቸውም። በርካታ ሰነብቶችን ሰማናል። የዓለም ዋንጫን የተመለከተ ሰፊ ጥንቅርም በዚህ የመረጃ ሰዓት ይዘናል። በፕሪሚየር ሊግ የመረጃ ሰዓታችን በርከት ያሉ የዝውውር ጉዳዮችን እናነሳለን። የሚጠበቁ ዝውውሮች አሉ፣ የተጠናቀቁ ዝውውሮች አሉ። በእንግሊዝ ፕሪሚየር ሊግ በማንቸስተር ሲቲ በኩል በጣም አስደናቂውን የአማካኝ ስፍራ እየተመለከተ እንገኛለን። ቢያንስ 8 ጥራት ያለው የአማካኝ ስፍራ ተጫዋች አሁኑ በሲቲ ቤት ይገኛል። ወጣቱን ተጫዋች ጨምረዋል። የሲቲን ቡድን ወቅታዊ መረጃዎችም በዚህኛው የመረጃ ሰዓታችን ይዘናል። ለቼልሲ ሪያል ማድሪድ የጻፉት ደብዳቤ ወይም እንደ አጠቃላይ ይፋ ያደረጉት ደብዳቤ በእርግጥ ቼልሲን የተመለከተ ነው፣ ለየት ያለ ነው። ሪያል ማድሪድ በዚህን ያክል ደረጃ ደብዳቤ መጻፍ ለቼልሲ ለምን አስፈለገው? የደብዳቤው ይዘት ምንድን ነው? ዓላማውስ ምንድን ነው የሚለውን ጥርት እናደርገዋለን። የቼልሲን ዝውውር እዙ አያይዘን እናነሳለን። ሊቨርፑል ቤት የቡድን ዜና ተይዟል። ታማኙ የዜና ምንጭ ፋብሪዚዮ ሮማኖም ስለ ዝውውር ጉዳዮች የሚለው ነገር አለ። ከሲቲ ሊያስኮበልሉት ስለሚሰሩት ተጫዋችም በሊቨርፑል የመረጃ ሰዓት እናነሳዋለን። ሰናል በዝውውር መስኮቱ ላይ ወቅታዊ መረጃዎችን እናነሳለን። ግን ፈተናው ከበድ ብሏል። በአንድ የአማካኝ ዝውውር ላይ 4ቱን የዝውውር ኢላማዎች እናነሳቸዋለን። ዛሬ አርሰናል በአንድ መድረክ ተጫዋች አስፈርመዋል፣ ይፋ አድርገዋል። የአርሰናልን የቡድን ዜና በስፋት እናነሳለን። ሌላው ልክ እንደ አርሰናል ሁሉ ዝውውር ላይ በርካታ ደጋፊዎቹ እንግዲህ የተበሳጩበት ክለብ ማንቸስተር ዩናይትድ ነው። በነገራችን ላይ ማንቸስተር ዩናይትድ ከ6 በላይ የአማካኝ ስፍራን የያዘ ቡድን ነው። አሁን በዚህ ሰዓት ላይ እናነሷለን። 160 ሚሊዮን ፓውንድ እንደሚያስፈልግ ያመነው ቦርዱ 2 ተጫዋቾች ማምጣት ላይ ከምን ደረሰ የሚለው እናጠራለን። በቡድን ዜና ማንቸስተር ዩናይትድ ቤት ተጨማሪ ጥንቅሮችን ይዘናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች ለአጋርነታችሁ አመስግነን መረጃዎቻችን ተጀመሩ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁን ቆዩን። በሀገር ቤት እንጀምር። የኢትዮጵያ ፕሪሚየር ሊግ 38ኛ ሳምንት መርሃ ግብሮች እየተካሄዱ እንደሆነ ይታወቃል። አንድ ጥያቄ ግን በዚሁ እናንሳ። ፕሪሚየር ሊጉ የሰዓት ለውጥ አድርጓል። ለአብነት ያክል ኢትዮጵያ ንግድ ባንክ ከባህር ዳር ከተማ ያደረጉ ጨዋታ የጀመረው ጠዋት 4 ሰዓት ላይ ነው። ማለት በኢትዮጵያን ሰዓት አቆጣጠር 4 ሰዓት ላይ ጠዋት የተደረገ ነው። ምክንያቱ ነው በጣም አስገራሚው ዝናብ ስለሚዘንብ ከሰዓት ጠዋት ተጫውቶ ተብሎ ነው። ኢትዮጵያ ንግድ ባንክ ከባህር ዳር ከተማ 2-2 ተጠናቋል። በኢትዮጵያ ንግድ ባንክ በኩል ሳይመን ፒተር 7ኛው ደቂቃ ላይ እንደዚሁም ናትናኤል ዳንኤል 97ኛው ደቂቃ ላይ ግቦቹን አስቆጥሯል። ለባህር ዳር ከተማ ሁለቱንም ግቦች አደም አባስ ነው 70ኛውና 98ኛው ደቂቃ ላይ ከመረብ ያሳረፈው። ግን ጥያቄያችን የኢትዮጵያ ፕሪሚየር ሊግ የቀን አወጣጡ ለምን አይስተካከልም? ጨዋታዎቹ ለምን ከግንቦት ወር ጀምሮ አይጠናቀቁም? ለምን እስከ ሰኔ እዚህ ድረስ መጡ? የዝናብ ወቅት እንደሆነ ይታወቃል። ሜዳዎቹ እንደማያጫውቱ ይታወቃልና የፕሮግራም አወጣጡ ነገር ብዙ ለትዝብት የሚዳርግና ክለቦች ጨዋታዎቻቸው በዝናብ ምክንያት የሚቋረጡ ክለቦች ጨዋታዎቻቸውን ቁርስ በልተው የሚያደርጉበት ሰዓት መሆኑ ግን አዋጭነቱ ብዙ የሚታይ አይመስልም። መልከታችሁን ግን አጋሩን። የዓለም ዋንጫ ለአፍሪካውያን አንድ ቡድን ብቻ ነበረ በምድብ ጨዋታ ያጡት። 10 ልከው ቱኒዚያን በምድብ አጧት። ከዛ ውጭ 9 ወደ 32 ጥሎ ማለፍ ገቡ። አሁን ግን ውድ ቤተሰቦቻችን በ32 ጥሎ ማለፍ ጨዋታ አፍሪካውያን ወደ ቤታቸው እየተሸኙ ነው። ስትጠበቅ የነበረችውም አልጄሪያ ይሄው ጣፈንታን የገጠማት በስዊዘርላንድ 2-0 ተሸንፋለች። ኢምቦሎ 10ኛው ደቂቃ ላይ፣ ነዶዌ 46ኛው ደቂቃ ላይ ለስዊዘርላንድ ባስቆጠሩት ግብ ነው አልጄሪያ እንድል አድርገው አልጄሪያ የወደቀችው። በጣም አነጋጋሪው ነገር የአልጄሪያ ብሔራዊ ቡድን አሰልጣኝ ስዊዘርላንዳዊ ናቸው በዜግነት። ትላንትና ይሄ ነገር አሳሳቢ ነው ብለናችሁ ነበር። እሳቸው ስራዬን እሰራለሁ ብለው ነበረ ግን
ተሸንፈዋል። አሰልጣኙ በኃላፊነት ከቀጠሉ የተወሰኑ ተጫዋቾች ወደ ብሔራዊ ቡድን እንደማይመለሱ አሳውቀዋል። ስዊዘርላንድ አሰልጣኝ ቭላዲሚር ፒትኮቪች በስዊዘርላንድ ጨዋታ 5 ተጫዋቾች ያለ ቦታቸው ማሰለፋቸው ለምን ሀገራቸውን እየጠቀሙ ወይንስ የሚያሰለጥኑትን አልጄሪያን እየጠቀሙ የሚለው በጣም አነጋጋሪ ነው። የብሔራዊ ቡድን አምበል ሪያድ ማህሬዝ አንደኛው ነው። እሳቸው በዜግነት ስዊዘርላንድ የሆነው አልጄሪያን ይዘው የገጠሙት ስዊዘርላንድ ነው። 5 ተጫዋቾችን በማያውቁበት ሰፈር አሰልፈዋል። ጉዳዩን በርካቶች እንዲጠራጠሩትም አድርጓል። አልጄሪያ ብሔራዊ ቡድን አምበልና ወሳኙ ተጫዋች ሪያድ ማህሬዝ ራሱን ከብሔራዊ ቡድኑ በይፋ አግልሏል። ማህሬዝ ሀገሩ አልጄሪያ በስዊዘርላንድ ከዓለም ዋንጫ ከተሰናበተችበት ጨዋታ በኋላ ራሱን ለማግለል እንደወሰነ ተናግሯል። በ2014 ለመጀመሪያ ጊዜ ከብሔራዊ ቡድኑ ጥሪ የደረሰው ሪያድ ማህሬዝ በ119 ጨዋታ 40 ጎሎችን አስቆጥሯል። ሪያድ ማህሬዝ ሀገሩ አልጄሪያን በአምበልነት እየመራ የ2019 አፍሪካ ዋንጫን ከፍ አድርጎ የሳመ ነበረ። ስዊዘርላንድ አሰልጣኝን እንግዲህ ተከትሎ ስንብት ካሰሙ አንዱ ነው። በነገራችን ላይ የአልጄሪያ ብሔራዊ ቡድን አሰልጣኝ ቭላዲሚር ፒትኮቪች በተጫዋቾቹ እንደማይፈለጉ 100% ሲረጋገጥ፣ የሪያድ ማህሬዝ ስንብት ግን እሳቸው ሲመለሱ የሚመለስ ሳይሆን በቋሚነትም ነው። በዓለም ዋንጫ የግብፅ ብሔራዊ ቡድን ሌላ ተጠባቂዋ ናት። ምናልባት የሳላ ነገር በትልቁ የሚነሳው ጉዳይ ነበረ። እንግዲህ የግብፅ ኮከብ ሳላ ባለፈው ኢራን ጨዋታ ጉዳት አስተናግዶ እንደነበረ ይታወቃል። ይሁን እንጂ ሳላ አሁን ላይ ለጨዋታ ብቁ ነው እየተባለ ነው። ሳላ በጨዋታ ምናልባት ቋሚ ሆኖ ላይጀምር ቢችልም ከተጠባባቂ ወንበር ሊጀምር ይችላል። ሳላ በዚህ ሳምንት የሕክምና ምርመራ ካደረገ በኋላ በቡድን ልምምድ በከፊል ተሳትፏል። ሳላ በምድብ ጨዋታ 1 ጎል አስቆጥሮ 2 አመቻችቶ በማቀበል ሀገሩን ጥሎ ማለፍ እንድትቀላቀል ረድቷል። ሆሳም ሐሰን ሳላ በውድድሩ ያሳየውን አቋም በማድረግ ከሱ ጋር በመስራቴም በጣም እድለኛ ነኝ ሲሉ ተደምጧል። እሳቸው ከጉዳት ነፃ ነው እያሉ ነው። ምናልባት ግብፅ፣ ጋና እንግዲህ ይጠበቃሉ በቀጣይነት ወደ የዓለም ዋንጫ 16 ውስጥ ከገቡ። የሞሮኮን አስቀድመን ሰምተናል፣ ግን አፍሪካውያን በመጡት ልክ እንዳልቀናቸው ይታወቃል። ምናልባት ግብፅና ጋና ይድረሱ ይሄዳሉ የሚለው ይጠበቃል። ብዙ አይነገርም ስለ አንዳንድ ተጫዋቾች፣ ግን አስደናቂ መሆናቸውን ቁጥር አይዋሽምና ቁጥሮች ይናገራሉ። አመደት ያክል ሚካኤል ኦያርዛባል ለስፔን ባለፉት 14 ጨዋታ 22 ጎሎች ላይ ተሳትፏል። ልብ አድርጉ፣ ኔዘርላንድ ላይ፣ ፈረንሳይ፣ ፖርቱጋል፣ እነ ግብፅ፣ እነ ተርኬን በርካታ ትልልቅ የሚባሉ ብሔራዊ ቡድኖች ላይ ጭምር ራሱን ያሳየ ነው። እንዲህ አይነት ኮከብ ተጫዋች ብዙ አይነገርለትም፣ ግን ስፔን ውስጥ ቁልፉ ሰው ነው። ምናልባት በዚህ ሰዓት ላይ ባይነካቦት ቢባሉ ሉዊስ ዴላፎንቴ ኦያርዛባልን ይጠቅሳሉ። ስፔን 16 ስትገባ 2 ጎሎች የሱ ነበሩ። የምትፋለሙ ከፖርቱጋል ነው። እዛም ፖርቱጋል ውስጥ በነገራችን ላይ የማይነገርላቸው ተጫዋቾች አሉ። በነገራችን ላይ ስፔን በዘንድሮ የዓለም ዋንጫም ምንም ጎል አልተቆጠረባትም እስካሁን። ስፔንና አዘጋጁ ሀገር ሜክሲኮ በመረባቸው ኳስ አላረፈባቸውም። የምትገጥማት ፖርቱጋል ውስጥ ደግሞ የማይነገረው ጎንካሎ ራሞስ ላይ ነው። በጣም አስደናቂ ውድድር ዓመት እያሳለፈ ነው። ምናልባት ጎንካሎ ራሞስ ከፓሪስ ሰን ጀርመን ወደ ኤሲ ሚላን የሄደበት ሂሳብ ብዙ የሚያነጋገር ነው። 74 ሚሊዮን ዩሮ አካባቢ ካልተሳሳትኩኝ 70 ሚሊዮን ዩሮ ቢሆን በጣም አነጋጋሪ ነው። ለማንኛውም በየ37 ደቂቃው በዓለም ዋንጫ የግብ አስተዋጽኦ ያለው ሰው ጎንካሎ ራሞስ ደግሞ በፖርቱጋል ብሔራዊ ቡድን በኩል ብዙ አይነገርለትም። ክርስቲያኖ ሮናልዶ ምናልባት ከክሮሻ ጋር በነበረው ጨዋታ በፍጹም ቅጣት ምት ልንለያይ እንደምንችል እየተሰማኝ ነበረ ብሏል። ለዚህም ከቀኑ መጀመሪያ ጀምሮ እየተዘጋጀን ነበር ብሏል ለፍጹም ቅጣት ምት። በነገራችን ላይ በጨዋታው ያው ፍጹም ቅጣት ምት ተገኝቶ አስቆጥሯል። የልብ ምቱን ከአቅሙ በላይ እንደነበረ ወይም በጣም እየመታ እንደነበረ ግን አልሸሸገም። ፍጹም ቅጣት ምቱን ሲመታ ያው በልምዱ ምክንያት የተቆጠረች እንጂ በጣም ፈርቶ እንደነበረ አልሸሸገም። ለስፔን ጨዋታ ዝግጁ እንሆናለን፣ እነሱ በደንብ እናውቃለን። ስፔን ዓለም ዋንጫውን የማሸነፍ ግምት ከተሰጣቸው ሀገራት አንዷ ናት የሚለው ሮናልዶ በጣም ሚዛን የሆነ ጨዋታ ነው፣ ምን እንደሚፈጠር ደግሞ እናያለን ብለዋል። በዩኤፋ ኔሽንስ ሊግ የላሚን ያማልን ሀገር ዋንጫ ነጥቋል ሮናልዶ። አንጋፋው በዓለም ዋንጫ ግን ድል አድርጋት አታውቅም። ምናልባት ሮናልዶ በዓለም ዋንጫ ታሪክ ስፔንን ለመጀመሪያ ጊዜ ድል ለማድረግ ይጫወታሉ። ከዚህ በፊት 2018 ሮናልዶ ስፔን ላይ ሃትሪክ ሲሰራ የቅጣት ምት ግቡ የምትረሳም አይደለችም። ክርስቲያኖ ሮናልዶ ክሮኤሺያ ላይ 2026 የዓለም ዋንጫ በጥሎ ማለፍ ጨዋታ ግብ አስቆጠረ። ከዚህ በፊት በጥሎ ማለፍ ጨዋታ 2006 ላይ ኔዘርላንድ፣ ኢንግላንድ፣ ፍራንስ፣ ጀርመን ላይ አልቀናውም ነበረ። 2010 ስፔን ላይ አልቀናውም። 2018 ኡራጋይ ላይ፣ 2022 ስዊዘርላንድ እና ሞሮኮ ላይ በጥሎ ማለፍ ጨዋታ ግብ አላስቆጠረም ነበር። ያ መጥፎ ታሪክ አሁን ተቀርፏል። ክሮኤሺያ ላይ ግብ በማስቆጠር
ሲቆጠር ክርስቲያኖ ሮናልዶ በእግር ኳስ ሕይወቱ ወደ 1326 ጨዋታ ላይ ደርሷል። 976 ግብ ደረሰ። ውድ ቤተሰቦቻችን 24 ጎል ነው የቀረው ለ1000 ፕሮፌሽናል ግቦች 261 አሲስት አለው ከዚህ ውስጥ ማለት ነው። 1237 የግብ አስተዋጽኦ እንደማለት ነው። 41 ዓመት አልፎታል ሮናልዶ። 184 ፍጹም ቅጣት ምት ያስቆጠረ፣ 65 የቅጣት ምት ግብ ያለው፣ 66 ሃትሪክ የሰራ፣ 37 ዋንጫን የወሰደ፣ 5 ባሎን ዶር፣ 5 ጊዜ ወርቅ ጫማን የወሰደ ነው። ለፖርቱጋል በራሱ በርካታ ጨዋታዎችን ያደረገ ነው። በብሔራዊ ቡድን ደረጃ እሱን ያክል ሀገሩን የወከለ አንድም ተጫዋች የለም። ለፖርቱጋልም ከ146 በላይ ግቦችን አስቆጥሯል። የዩፋ ኔሽንስ ሊግን 2 የዩፋ የአውሮፓን ዋንጫ 1 ጊዜ፣ የ21 ጊዜ የጨዋታ ኮከብ ተብሎ የተሸለመ ነው። CR7 ሮናልዶ። የፖርቱጋል ብሔራዊ ቡድን ዋና አሰልጣኝ ሮቤርቶ ማርቲኔዝ ቡድናቸው ከመመራት ተነስቶ 1-0 እየተመራ ነበረ በክሮሻ። በእርግጥ ጨዋታው ከሁለተኛው አጋማሽ በኋላ ብዙ ድራማ ነበረው። እግር ኳሳዊ ትዕይንቶችን የሚያየነው ከረፍት በኋላ ነው። የተሻሩ በርከት ያሉ ግቦችም ነበሩ በጨዋታው ላይ። እሳቸው ከመመራት ተነስተን ማሸነፋችን በቡድን ኮርቻለሁ ብለዋል። የዓለም ዋንጫው ተጀምሯል ብለዋል። እሳቸው አሰልጣኙ ለለበሰው መለያም ተጫዋቾች ለተዋደቁበት መንገድ አድናቆት አለኝ ብለዋል። ልዩ ስብስብ አለን የሚሉት ሮቤርቶ ማርቲኔዝ በዲየጎ ጆታ ምክንያት ቀኑ ለኛ ልዩ ነበር ብለዋል። በውጤቱ ደስተኛ ነኝ። አሁን ስለ ቀጣዩ ጨዋታ ማሰብ እንጀምራለን ብለዋል። ምናልባት አሰልጣኙን ካነሳን የጀርመን ብሔራዊ ቡድን አሰልጣኙ ዩሊያን ኔግልስማን ከስራቸው ተሰናብተዋል። አሰልጣኙ ዩሊያን ኔግልስማን ከጀርመን የዓለም ዋንጫ ስንብት 4 ቀን በኋላ በፈቃዳቸው ስራቸውን ለቀዋል። በእርግጥ ፌዴሬሽኑ ሆኖ ለቀቁ ደብዳቤ ያስገቡን ከማባሮት ያላቸው የ38 ዓመቱ አሰልጣኝ ዩሊያን ኔግልስማን ከ3 ዓመት በፊት ሃንሲ ፍሊክን ተክተው ብሔራዊ ቡድን መረከባቸው አይዘነጋም። አሰልጣኝ የርገን ክሎፕ ከጀርመን ብሔራዊ ቡድን ጋር ስማቸው ሲነሳ ነበር። እስካሁን የዓለም ዋንጫው ተሳታፊ የነበሩ 8 ብሔራዊ ቡድኖች ከአሰልጣኞቻቸው ጋር እንደተለያዩ ይታወቃል። ምናልባት ክሎፕ ይሾማሉ የሚለው ለማጣራት ጥረት አድርገን ነበር። የጀርመን እግር ኳስ ፌዴሬሽን አሰልጣኙ ዩሊያን ኔግልስማን የብሔራዊ ቡድንን ስንብት ይፋ ካደረገ በኋላ ፌዴሬሽኑ የርገን ክሎፕን ኃላፊ አድርጎ ለመሾም ንግግር እያደረገ መሆኑን ገልጿል። የቀድሞ ሊቨርፑል አሰልጣኝ የርገን ክሎፕ ሀገራቸው ብሔራዊ ቡድንን ለመረከብ ፈቃደኛ እንደሆኑ ፌዴሬሽኑ በመግለጫው ገልጿልና ሹመታቸው ምናልባት በሰዓታት ውስጥ ይፋ ሊደረግ ይችላል የሚል መረጃ በስፋት እየወጣ ይገኛል። በዓለም ዋንጫ ላይም እንግዲህ በአሰልጣኝነት ከምናውቃቸው ሰዎች ውስጥ አንደኛው ካርሎ አንቾሎቲ ካርሊቶ ናቸው። በሮይ ኪን በጣም ተወድሷል። ካርሎ አንቾሎቲ ካርሊቶ በዓለም ዋንጫ ላይ እያስመዘገበው ያሉትን ውጤት ብቻ አይደለም የእሳቸውን የአመራር ብቃት ነው በነገራችን ላይ ያወደሰው። ከአሰልጣኞች በጣም ብልህ ሰው ነው። ጨዋታውን የሚመራበት መንገድ፣ ተጫዋቾችን የሚያነጋግርበት መንገድ፣ እርጋታው የካርሎ አንቾሎቲ ፍጹም የተለየ ነው ብሎ ካርሊቶን አወድሷቸዋል። ከዓለም ዋንጫ ጋር በተያዘ ማለት ነው። በዓለም ዋንጫ የምንጠብቀው ጨዋታ አለ፣ ኬፕ ቨርዲ ከአርጀንቲና። በነገራችን ላይ ኬፕ ቨርዴ በዓለም ዋንጫው ከአርጀንቲና በላይ ብዙ የግብ ዕድል ፈጥረዋል። 22፣ አርጀንቲና 19 ነው። የሜሲና የቮሽኒያ ትንቅንቅ ይጠበቃል። ህልሙ ነው ሊያደርግ ማለት ነው። ሜሲ ምናልባት በጨዋታ ግብ የሚያስቆጥር ከሆነ የዓለም ዋንጫ የግብ መጠኑን 20 ያደርሳል። ሪካርዱን እያሻሻለ ይመጣል። ግን ባለፉት 3 የዓለም ዋንጫ ኬሊያን ምባፔ 18 ግብ አለው። ሊዮኔል ሜሲ 14 ነው። ሃሪኬን 13 አለው። ባለፉት 3 የዓለም ዋንጫ ምባፔ በጣም ሻይን ያደረገበት ነው። ሜሲ ግን ዛሬ ይጠበቃል ግብ የሚያስቆጥር ከሆነ በተለይም በሪካርድ ደረጃም ከዓለም ዋንጫ ወጣ እንበል ውድ ቤተሰቦቻችን። ማሲሚሊያኖ አሌግሪ እስከ ሰኔ 29 ድረስ በሚያቆይ የ3 ዓመት ኮንትራት አዲሱ የናፖሊ አሰልጣኝ ሆኗል። ኤስ ሚላን ነበሩ፣ ከኤስ ሚላን ተሰናበቱ። በእርግጥ ስንብታቸው ብዙ የሚያስብል ነው። ወዲያው ነው የተሰናበቱት እሳቸው። ከዚህ ጋር በተያያዘም የእሳቸው ስንብቱን ከሆነ በኋላ እዛው ናፖሊ ቤት እንግዲህ ተቀላቅለዋል ማለት ነው። እዛ ጣሊያን ሳይወጡ በናፖሊ ይቀጥላሉ ማለት ነው። የእሳቸውን ሹመት በተመለከተም ተጨማሪ መረጃዎችን በቀጣይ መረጃችን የምናካተት ይሆናል። ሌላው ልናነሳ የወደድነው ሉካ ሞድሪችን ነው። ከዓለም ዋንጫ ስንብት በኋላ ስለ ወደፊት ዕጣ ፈንታዬ አልወሰንኩም ብሏል። እዛው ኤስ ሚላን ቤት እንደነበረ ይታወቃል። በቀጣይ ግን መዳረሻውን 100% እርግጠኛ መሆን አልተቻለም እና በቅርቡ አሳውቃለሁ ብሏል። በኤስ ሚላን መቀጠል መሰናበት፣ በእርግጥ ይሰናበታል የሚለው ሙር የሚጠበቀው ጉዳይ ነው። በቀጣይነት የሪያል ማድሪድን ሹመት ሊያገኝ እንደሚችል መረጃዎች ሲወጡ ነበር። ጉዳዩን እናጠረዋለን። ዲየጎ ሲሞኔ
ዩሊያን አልቫሬዝን በተመለከተ ድንቅ ተጫዋች ነው። በአትሌቲኮ ካሉን ተጫዋች መካከል ምርጡ እሱ ነው። ስለ አልቫሬዝ ጥሩ ነገር ብቻ ነው መናገር የምችለው። እሱ የተለየ ተጫዋች ነው። እናም እንደሱ ያለ ተጫዋች ማግኘት ከባድ ነው ብለዋል። ስለ ወደፊት እጣ ፈንታው ተጠይቀው ነበርም። ቀጣይ እጣ ፈንታውን ከአርጀንቲና ጋር የሚያደርገው ጨዋታ ነው። ትኩረቱን ጨዋታው ላይ ማድረግ አለበት። ቀጣይ እጣ ፈንታው አርጀንቲና የምታደርገው ጨዋታ ነው ብሏል። ነገሮች ሁልጊዜም በህይወቱ ውስጥ እንደሚሆነው መፍትሄ ይገኝላቸዋል እንደሚሆነው ሆነው መፍትሄ ይገኝላቸዋል ብለዋል። በባርሴሎና በኩል አትሌቲኮ ማድሪድ ተጫዋቹን እንዲሸጥላቸው ያላቸው ፍላጎት አሁንም እንደተጠበቀ ነው። አትሌቲኮ ለመደራደር ፈቃደኛ ከሆነ ምን አይነት ፈቃደኝነት ነው የሚለው ግን ይጠበቃል። ምክንያቱም በጣም የተጋነነ ዝውውር ሂሳብ ሊጠይቁ ይችላሉ። ከዛ ውጪ ዛሬ የተጠናቀቀ አንድ ዝውውር ከባርሴሎና ጋር በተያዘ አያክሶች በውሸት ማርክ አንድሬ ተር ስቴገንን ወስደውታል። የተረጋገጠ ዝውውር ነው። ስለዚህ ባርሴሎና ለቆ የአያክስ ተጫዋች ሆኗል በውሸቱል ለ1 ዓመት በቡድኑ የሚቆይ ይሆናል። ውዶቻችን በሁለተኛው ዩቲዩብ ገጻችን ላይ ትገኛላችሁ። ከ33,000 በላይ ሰብስክራይበር ባለው አብራችሁን ካላችሁ ለእኛ በብዙ የሚጠቅመንን ላይክ እንዳትነሱን። ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር ቆዩ። በሀሳብ መስጫ ሳጥናችን ላይ ለምትልኩልን ሀሳብ አስተያየቶች በሙሉ እጅግ አድርገን እናመስጋኞች ነን። ለድጋፋችሁን በእውነት እጅግ አድርገን እናመሰግናለን። በመረጃ ሰዓታችን ፕሪሚየር ሊጉን ከዝውውር መስኮቱን ጀምሮ ውድ ቤተሰቦቻችን በተወዳጁ የእንግሊዝ ፕሪሚየር ሊግ በርከት ያሉ ዝውውሮችን እየሰማን እንገኛለን። አንደኛው አስቶን ቪላ ነው። ግን አስቶን ቪላ ቤት የዝውውር መስኮቱ ላይ እንደ ኦሌ ዋትኪንስ ያለ ተጫዋቻቸውን ሊያጡ ይችላሉ እየተባለ ነው። በርከት ያሉ ክለቦች ፍላጎት አላቸው። ፌነርባቼ ጉዳዩን እየተከታተለ ይገኛል። በሁለቱ ክለቦች መካከል ውይይቶች በቅርቡ ይጀመራሉ ተብሏል። ከዚህ ጋር በተያያዘ ዋትኪንስ በቀጣይ እቅዱ ዙሪያ ላይ እስካሁን ያለው ነገር የለም። በጥቂት ወራቶች ውስጥ ግን ስለ ኦሌ ዋትኪንስ አዲስ ነገር ልንሰማ እንችላለን። ኤቨርተኖች ተጫዋች ለማስፈረም ስራዎችን እየሰሩ ሲገኙ አንደኛው የቤኔፊካው አማካኝ ሪቻርድ ሪዮስ ነው። በርንማውዝ ፉልሃም ይህን ተጫዋች የገላቸው ለማድረግ በርካታ ጥረት እያደረጉ ነው። ከእንግሊዝ ውጭ ናፖሊ ይጠቀሳል። ሪዮስ እስካሁን ክለብ አልመረጠም፣ ግን የአውሮፓ ሻምፒዮንስ ሊግን ቅድሚያ ይሰጣል። በዚህ ረገድ ኤቨርተን የሻምፒዮንስ ሊግ ተሳታፊ ክለብ እንዳልሆነ ይታወቃል። ምናልባት ነገሮች በዛ መንገድ ለኤቨርተን ከባድ ሊሆኑ ይችላሉ። ግን ሪቻርድ ሪዮስን ሁኔታ እየተከታተሉ ነው። የተጠናቀቀ ዝውውር አለ። ኤልዘር ማየንዳ በ25 ሚሊዮን ዩሮ ክፍያ ከሰንደርላንድ ሬንስን ተቀላቅሏል። ስምምነቱ ተጠናቋል። ሰንደርላንድ ወሳኝና ቁልፍ ተጫዋቹን በ25 ሚሊዮን ዩሮ ዛሬ መልቀቁን እንደዚሁ ይፋ ያደረገበት ቀን ነው። ሲቲ ቤት ደረስን። ማንቸስተር ሲቲ ያው ተጫዋች ያስፈርሟል። ጀረሚ ሞንጋን በጣም አስደናቂ ተጫዋች ነው። በነገራችን ላይ ምናልባት የሲቲ ለዋናው ቡድን እድል ሰጥቶት ከተጫወተ በደንብ ሲቲያን ምን አይነት አስደናቂ ተጫዋች ክለባችሁ እንዳስፈረመ ትመለከቱታላችሁ። 10 ሚሊዮን ፓውንድ ነው። 16 ዓመቱ ነው። እንግሊዛዊ ነው በዘር ሐረግ ፍጹም አስደናቂ ነው። ምናልባት ሪዮ ንጉማ በጣም ቴክኒካል ብቃት ያለው ተጫዋች ነው። ብዙ በሊቨርፑል ሲጫወት እያየ ነው። ባይሆንም ግን እንደዛ አይነት ፎርም ላይ ያለ ለሲቲዎች ደግሞ ጥሩ ማሳያ የሚሆነው ራሱ ጄሬሚ ዶኩ በጣም አስደናቂ ታለንት ያለው ተጫዋች እንደሆነ ይታወቃል። ከዚህ ጋር በተያያዘ እንዲህ አይነቱን አስደናቂ ተጫዋች አግኝተዋል። በእርግጥ የክንፍ አጥቂ ሆኖ ሲጫወት ነው ይህንን ተጫዋች የምናውቀው በሌስተር ሲቲ። አርሰናል ተነጥቋል አልተነጠቀ የሚለውን ሙር ሲዝኑ ተጀምሮ ጨዋታ ሲደረግ መገምገሙ ይሻላል። ከዛ ውጭ ግን በማንቸስተር ሲቲ በኩል ዝውውሮች ሙር አሁንም ይቀጥላሉ ተብሎ ይጠበቃል። ከዚህ ጋር በተያያዘ የሲቲ የአማካኝ ስፍራ ብናየው ኤሊዮት አንደርሰንን አሁን ጨምረውታል። በነገራችን ላይ 8 ደርሷል የሲቲ የአማካኝ ስፍራ። ኤሊዮት አንደርሰንን ስንጨምር ሮድሪ ነበር፣ ሪያን ሸርኪ፣ ፊል ፎደን፣ እነ ማቴዎ ኮቫችች፣ ማቲያስ ኑኔስ፣ ታይጃኒ ራይንደርስ፣ ኒኮ ጎንዛሌስ። ከዚህ ውስጥ ምናልባት ማቴዎ ኮቫችች፣ እነ ኒኮ ጎንዛሌስ፣ ታይጃኒ ራይንደርስ ክለቡን ሊለቁ ይችላሉ ተብሎ ይጠበቃል። ማቲያስ ኑኔስ ሙር የቀኝ ክንፍ ተከላካይ አድርገው እያጫወቱት ነበረ። ፔፕ ጋርዲዮላ የአሁኑ አሰልጣኝ ማሬስካ እንዴት ይጠቀሙታል የሚለው እንዳለ ሆኖ ማለት ነው። ጉዳዩን እንከታተላለን። ሲቲ ግን የአማካኝ ስፍራው ጥራቱ ከፍ ብሏል። ከዛ ውጪ ሪያን ሼርኪን ካነሳን ዘንዳ አንድ ነገር እንጨምርላችሁ። በዓለም ዋንጫ ሀገሩን ወክሎ እየተጫወተ ነው፣ ግን ብዙ ደቂቃ አላገኘም። በነገራችን ላይ ኢቨን ቴንቲ ስፖርት ሪያን ሼርኪ የተጫወተው ደቂቃ ካንቴ፣ ኮናቴ፣ ዣን ፌሊፔ ማቴታ፣ ጉስቶ፣ ዛሬ ኤምሪ፣ እሱ ቼርኪ ተደምረው 100 ደቂቃ አይሞላም በፈረንሳይ ብሔራዊ ቡድን የዓለም ዋንጫና ሪያን ሼርኪ በሲቲ በጣም ጥራት የነበረው ተጫዋች ነው። ምንም ጥያቄ የለውም። የቴክኒካል ብቃቱ ግብ ያስቆጠራል። ግን ዲዲየር ዴሾፕን ማሳመን አልቻለም። የማንቸስተር ሲቲው ኮከብ ዛሬ ለቼልሲ
የተጻፈው ደብዳቤ በጣም አክብሮት የተሞላው ግን ደግሞ ውስጡ ምንድነው ያለው እዚህ ደብዳቤ ውስጥ የሚለው ነገር በጣም አነጋጋሪ ነው። ጉዳዩን እንንገራችሁ ውዶቻችን። ደብዳቤ የተጻፈው ከሪያል ማድሪድ ነው። ደብዳቤው ቼልሲን አክብሮት የተመለከተ ነው። ሪያል ማድሪድ ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ጥረት እንዳላደረገና ወደፊትም እንደማያስፈርመው ዛሬ ይፋ አድርጓል። እውነት ይህ ደብዳቤ ቼልሲን አክብሮት ለመግለጽና ከቼልሲ ጋር ላለመጣራት ወይንስ እውነት ሪያል ማድሪድ ከልቡን ይህን ደብዳቤ ጻፈ የሚለው ትልቁ ጥያቄ ነው። ባለፉት ጥቂት ቀናት ውስጥ ሪያል ማድሪድ ለተጫዋች ኤንዞ ፈርናንዴዝ ፍላጎት አለው ተብሎ በወጡ ዘገባዎችና መግለጫዎች ዙሪያ ሪያል ማድሪድ በዚህ ጉዳይ ላይ እንዳልተሳተፈ ይፋ አድርጓል። ሪያል ማድሪድ ጨዋታው እና ብቃቱ በሰፊው ለሚታወቀው ታላቁ እግር ኳስ ተጫዋች ኤንዞ ፈርናንዴዝ እንዲሁም እጅግ በጣም ጥሩ ተቋም ግንኙነት ላለን ለቼልሲ እግር ኳስ ክለብ ትልቅ አክብሮት አለን ይላል የደብዳቤው መግቢያ። በትክክል እንደ ቼልሲ ያለ ክለብ ሊሰጠው ከሚገባው አክብሮት የተነሳና የሪያል ማድሪድ ተግባር ሁልጊዜም ከሚመራው ተቋማዊ መርሆች በመነሳት ክለባችን ሪያል ማድሪድ ምንም አይነት መሰረት የሌላቸውና ከእውነት የራቁ ግምቶችን በቁርጠኝነት ያስተባብላል ይላል። ሪያል ማድሪድ ነገሩ እውነት ግልጽ በሆነበትና በክለቡ በኩል ምንም አይነት እርምጃ ባልተወሰደበት ሁኔታ ከእውነት የማይስማማና በደጋፊዎች መካከል ግራ መጋባትን ለመፍጠር ብቻ አስተዋጽኦ የሚያደርግ እንዲሁም ጉዳይ የሚመለከታቸውን አካላትና ሰዎችን ያለ አግባብ የሚጎዳ መረጃ በመሰራጨቱ አዝኛለሁ ይላል የሪያል ማድሪድ መግለጫ። ስለሆነም ለቼልሲ ያለንን ትልቅ አክብሮት እየገለጽን ኤንዞ ፈርናንዴዝን ለማስፈረም ምንም አይነት ጥረት አላደረግንም፣ ወደፊትም አናደርግም ይላል ደብዳቤው። ከሰሞኑ የቼልሲ ንብረት የሆነው ኤንዞ ፈርናንዴዝ ወኪል ሃቬር ፓስቶሬ ቼልሲን ለመልቀቅ ስራ በግልጽ እየሰራን ነው ብሏል። መዳረሻው ማድሪድ እንደሆነም ሲነገር ነበረ። ማድሪድ ግን ፈጽሞ እዚህ ነገር ውስጥ እጅ የለበትም፣ ለቼልሲ ትልቅ አክብሮት አለኝ፣ ተቋማዊ ግንኙነት ብቻ ይኖረናል የሚለው ደብዳቤ እንዴት አገኛችሁ? ቼልሲያን ጻፉልን። ወደ ቼልሲ የሚደረገው ዝውውር ማውራት የኔ ስራ አይደለም ደግሞ ያለው ግራኒት ዣካ ነው። የሚሆነውን ነገር ወኪሌ ነው የሚጨርሰው ብሏል። እኔ አሁን ሙሉ በሙሉ በዓለም ዋንጫው ላይ ነው ማተኮር የምፈልገው ብሏል። ስዊዘርላንድ 16 ውስጥ ገብታለች። ሰንደርላንድ ተጫዋቹን የመሸጥ ፍላጎት ባይኖረውም ቼልሲ ዣካን የማስፈረም እቅዱ አሁንም ቀጥሏል። ዣቪ አሎንሶ አብሮት መስራት ይፈልጋል። የዝውውር ሂሳቡ ቀጥሎ ይቀርባል ተብሎ እየተጠበቀ ይገኛል። ከዚህ ጋር በተያያዘ ምን ያህል ያቀርባሉ? ሰንደርላንድስ የመጀመሪያው ጥያቄ ንቀት የተሞላበት ወይም አክብሮት የጎደለበት ነው ካሉ በኋላ ምን አይነት ምላሽ ይሰጣሉ ለሁለተኛው ዝውውር የሚለው ይጠበቃል። ጉዳዩን እየተከታተል ነው። ቼልሲ ግን ሁለተኛውን ጥያቄ ያቀርባል ሲባል ከ13 ከ12 ሚሊዮን ፓውንድ በላይ አይሆንም የሚሉ ዘገቦች ግን በስፋት እየወጡ ነው። ሊቨርፑሎች ፈጽሞችን ቀን አይረሷትም። ዲዮጎ ጆታ ህልፈተ ህይወት የሰማንባት ቀን እቺ ቀን ነበረች። ሰዓቱን በነገራችን ላይ በኢትዮጵያን ሰዓት አቆጣጠር ከ4 ሰዓት በኋላ የተሰማ ነበረ። ቀን 4 ሰዓት በኋላ የተሰማ አደጋ ነበረ። በዛሬው ዕለት አርኔ ስሎት እንዲህ ያሉ አጋጣሚዎች እግር ኳስ በህይወት ውስጥ ከሁሉም በላይ አስፈላጊው ነገር እንዳልሆነ ያስታውሰናል። እንደ አሰልጣኝ አብዛኛውን ጊዜ ስለ ልምምድ፣ ስለ ጨዋታና ስለ ውጤት እያሰብክ ታሳልፋለህ። ነገር ግን እንደዚህ ያለ ነገር ሲከሰት ወደ እይታ ይመጣል። ሐሳቤ፣ ጸሎቴ ከዲዮጎ ጆታ፣ ከባለቤቱ ሩት፣ ከልጆቹ፣ ከወላጆቹ፣ ከቤተሰቦቹ፣ ከጓደኞቹ እሱን ከሚወዱት ጋር ነው። ሁላችንም በጣም እንናፈቀዋለን ዲዮጎ ጆታን ብለው ነበረ። ስለሱ ብዙ ተነግሯል። ፖርቱጋል እንግዲህ ስለሱ ያለችውን ድል አስመዝግባለች። ዲዮጎ ጆታን በሞተበት ቀን አስባለች። በድል ክሮሻን ድል አድርጋ ሊቨርፑል በቀጣይ ውድድር ዓመት እንዴት ያስበዋል የሚለው እንዳለ ሆኖ ዛሬ ሊቨርፑል ለዲዮጎ ጆታም የሰራውንም ሐውልት በማህበራዊ ትስስር ገጹ ላይ ይፋ አድርጎታል። በሊቨርፑል ዝውውር ውስጥ የሚነሱ ቅሬታዎች እንዳሉ ይታወቃል። ሊቨርፑል በጣም ዘግይቷል፣ አንዳንድ ዝውውሮችን የሚይዝበት መንገድ አላስደሰተን የሚሉ ነገሮች አሉ። ከዚህ ጋር በተያያዘ ኮዲ ጋክፖ ላይ ፍላጎት ያላቸው በርከት ያሉ ክለቦች አሉ። ምናልባት ሊቨርፑሎችን ትንሽ ካስደነገጠ ያለው ፋብሪዚዮ ሮማኖ ፈላጊው ቶትናም መሆኑን ነው። ምክንያቱም ቶትናም የተጠየቀውን ሁሉ ከፋይ ክለብ ሆኗል። አሁን ለዌስትሃምም ለኒካስልም የተጠየቀውን ሁሉ ከፍሎ ተጫዋች የግሉ እያደረገ ነው። ቶትናም በኮዲ ጋክፖ ላይ ፍላጎት አለው የሚለው ፋብሪዚዮ ሮማኖ፣ ነገር ግን ከሊቨርፑል ጋር ቀጥተኛ ድርድር አልተደረገም። ሊቨርፑል እሱን የመሸጥ ምንም አይነት ፍላጎት አላሳየም። አሰልጣኙም ከተጫዋቹ ጋር አብሮ የመቀጠል ፍላጎት አላቸው አንዴ ኤራውላ እና የተጫዋቹ መልቀቅ እውን አይሆንም። ስለዚህ በዛ ቦታ ላይ ሞር ሊቨርፑል እሱን ማቆየትን ቅድሚያ ይሰጣል። ከዛ ውጭ እንደ 9 ቁጥር ተጫዋችም የመጠቀም እቅድ አላቸው።
ብራድሊ ባርኮላን በተመለከተ ብራድሊ ባርኮላ ከፒኤስጂ ለመልቀቅ ክፍት ነው የሚለው ፋብሪዚዮ ሮማኖ ትልቅ ዝውውር ጥያቄ ከቀረበ ጉዳዩ እንቅስቃሴ ሊኖር ይችላል። አሁን ላይ ሊቨርፑል ውሳኔ ላይ ይመሰረታል ብለዋል። ባርኮላ በሊቨርፑል የዝውውር ዝርዝር ላይ ቀዳሚ ኢላማ ነው ያን ዶሜንዲን ካጡ በኋላ የሚለው ፋብሪዚዮ ሮማኖ፣ ሆኖም ግን ከፒኤስጂ ጋር ስምምነት ለመድረስ የሚያስፈልገው የገንዘብ ሁኔታ ግን አሁንም በጣም ችግር ነው ብሏል። ከ116 ሚሊዮን ፓውንድ በላይ እንደሚፈልጉ ይፋ ካደረጉ በኋላም በተለይም ፓሪስ ሰን ጀርሜኖች ይህ ዝውውር የመፈጸሙ ነገር በጣም ዝቅተኛ ነው። የሊቨርፑል ደጋፊዎች ባርኮላን አይፈልጉትም። ክለቡ ግን ሊያስፈርመው ፍላጎት እንዳለው ይፋ አድርጓል። ድርድሮች ባይጀመሩም የገንዘቡ ሁኔታ ነው ትልቅ ችግር የፈጠረው። ከዛ ውጪ ከማንቸስተር ሲቲ ዣቬር ፓርከር ለማስፈረም ሊቨርፑል ትልቅ ስራን እየሰራ ይገኛል። በማንቸስተር ሲቲ በኩል ደግሞ ተጫዋቹን ለማቆየት ጥረቶች እንደቀጠሉ ነው። ሊቨርፑል ፕሮጀክቱን አቀርበዋል ለዣቬር ፓርከር። ገና ወጣት ተጫዋች ነው። በሊቨርፑል እና በሲቲ መካከል ይፋይ ድርድር ባይኖርም ተጫዋቹን አሳምኖ የግላቸው ለማድረግ ግን የመጀመሪያውን ስራ ሰርቷል። ለአካዳሚ ሪከርድ የሆነ ዝውውር ሊሆን ይችላል ግን እየተባለ ነው። አርሰናል በዝውውር መስኮቱ ላይ ዘግይቷል የሚለው ነገር በተደጋጋሚ የሚነሳው ነው። የአርሰናል ከዚህ ቀደም ልምዶች ግን ተመሳሳይ ይዘት አላቸው። በጣም ዘግይቶ ተጫዋቾችን የማስፈረም የቅርብ ጊዜ ትውስታዎች ናቸው። ሞር እንደውም የተወሰኑ ዝውውሮች በኦገስት አካባቢ ሲፈጸሙም እንደሰማን ይታወቃል ባለፉት ጥቂት ዓመታት ውስጥ። ከዚህ ጋር በተያያዘ ያው አርሰናሎች የሚጠብቁት አሁን አማካይ ላይ ብሩኖ ጊማሬሽን ነው። የጊማሬሽ ጉዳይ አሁንም በኒካስል ዩናይትድ አንሸጥም የሚል ነው። በነገራችን ላይ ቦርዱ የሚወሰነው አንሸጥም፣ ልንሸጠው የምንችለው በሁለት አጋጣሚ፣ እሱም ተጫዋቹ በራሱ ከፈለገና ሁለተኛው ጉዳይ ደግሞ አርሰናል በጣም ትልቅ ገንዘብ ካቀረበ በሚል ነው ቦርዱ እየጠበቀ ያለው። አርሰናል ደግሞ በጣም የተጋነነ ዋጋ እንከፍልም በሚለው አቋማቸው ጸንተዋል። አርሰናል አማራጭ ዞር ብሎ ማየት ጀምሯል። የዩቬንቱስን ኬነን ያልዲዝ፣ የፓሪስ ሰን ዠርሜኑ ብራድሊ ባርኮላ፣ ሞርጋን ሮጀርስ አለ። ከዛ ውጭ ደግሞ ማርከስ ራሽፈርድን በነገራችን ላይ እድል አለ በአርሰናል ዝርዝር ውስጥ የተያዙ ናቸው። ምናልባት የአማካይ ስፍራ ተጫዋች ስለሆነ ብሩኖ ጊማሬሽ ሞርጋን ሮጀርስን የሚያመጡ ከሆነ እንደ ሁለት አጋጣሚም እንደ ሁለት አማራጭ መጠቀም ይችላሉ። በአማካይ ስፍራም በክንፍ አጥቂነትም አርሰናል ዝርዝር ውስጥ ያሉት እነኚህ ናቸው። ብሩኖ ጊማሬሽ፣ ኬነን ያልዲስ፣ ብራድሊ ባርኮላ፣ ሞርጋን ሮጀርስ፣ ማርከስ ራሽፈርድም እንደ አማራጭ እየታዩ ያሉ ዝውውሮች ናቸው። በአርሰናል ዝውውር ጉዳይ ላይ ያሉ ሁኔታዎች እንደዚህ ናቸው። ከአርሰናል ጋር በተያያዘ ግን ራይስ፣ ሳሊባ፣ ቲምበር እና ሳካ እየተቸገሩ ነው ያሉት በጉዳት በተለይም ራይስ፣ ሳሊባ፣ ሳካ አሁንም በዓለም ዋንጫ ላይ ያሉ አርሰናሎችን በጣም አሳሳቢ ጉዳይ ነው። በነገራችን ላይ ሳሊባ ጭራሽ ቀዶ ጥገና ሊያደርግ ይችላል ከዓለም ዋንጫ በኋላ። አሁን እነኚህን ተጫዋቾች መተካት በራሱ ግድ የሚል ሰዓት ደርሷል። በሳካ በኩል ምናልባት ማዱኬ ተክቶታል አልተካውም፣ ለአርሰናል ደጋፊዎችን ተው ጉዳዩን። ራይስ ግን በማን ነው የሚተካው አርሰናል ቤት? ራይስ አሁን እንዳልኳችሁ በዓለም ዋንጫ በእንግሊዝ ብሔራዊ ቡድን እያየነው ነው፣ ከነ ጉዳቱ እየታገለ ነው፣ ምንም ጥያቄ የለውም። ራይስን መተካት በአርሰናል በጣም ከባድ ነው። እንግሊዝም በተተኪው ላይ እርግጠኛ ስላልሆኑ ነው ቶማስ ቱዌል ከነ ጉዳቱ የሚያጫውቱት። የአርሰናል ደጋፊዎች ራይስን ግን ማን ነው የሚተካው? ምልከታችሁን ግን ብጽፉልን ደስ ይለናል። በአርሰናል በኩል በዝውውር መስኮቱ ላይ ፍላጎቶች እንዳሉ ሆነው ያው የሚነሱ ስሞች እንዳሉ ሆነው በዝውውር መስኮቱ ላይ ይሄ የሞንጋን ዝውውር ማጣታቸው በርካታ አርሰናል እንዳስቆጨ ይታወቃል። በ3-4 ሚሊዮን ፓውንድ ትልቅ ተሰጥኦ ያለው ተጫዋች ማጣት ተገቢ ነው ተገቢ አይደለም በሚለው ጉዳይ ላይ ማለት ነው በሲቲ ተነጥቀውታል። ከዚህ ጋር በተያያዘ ምናልባት እንዳልኳችሁ ለግምገማው ግን ሞር የዚህን የሌስተር ሲቲውን ኮከብ ማጣት ሞር በሲቲ ቤት ምን ያደረገ ተጫዋቹ የሚለው በኋላ ሂሳብ ለማወራረድ ጥሩ ሊሆን ይችላል። ተጫዋቹ ስላስደናቂ ብቃቱ ምንም ጥያቄ የለውም። ፕሪሚየር ሊጉን ይላመዳል ወይ፣ በፕሪሚየር ሊጉ ምን አይነት ጊዜን ያሳልፋል የሚለውም ትልቁ ጥያቄ ነው። ጀረሚ ሞንጋ ግን በሌስተር ሲቲ ባለው ብቃቱ ከሆነ ጥሩ ነው። የአርሰናል ደጋፊዎች የተናደዱት በጥቂት ሚሊዮን ፓውንድ ነው ያጣ ነው ተጫዋቹ ብቸኛ ምርጫውም አርሰናል እንደሆነ እየታወቀ የሚለው ግን አሁን የሚያስቆጨው ጉዳይ ነው። ምናልባት የተጠናቀቀ ዝውውር ካላችሁ ግን በአርሰናል ቤት አርሰናል የሴቶች ቡድን ከባየር ሙኒክ ጆርጂያ ስታን ዌይንን አስፈርመዋል። ወንዶቹ ሳያስፈርሙ የሴቶቹ ቡድን አርሰናል ራሱን እያጠናከረ ነው። የአርሰናል ተጫዋቾች የነበሩባቸው ሀገራት በዓለም ዋንጫ 16 ጥሎ ማለፍ ውስጥ በስፋት እየተቀላቀሉ ነው። ሳሊባ፣ ኦዴጋርድ፣ ጋብርኤል ማጋሌሽ እና ጋብርኤል ማርቲኔሊ፣ ዳቪድ ሪያ፣ ሚካኤል ሜሪኖ፣ ዙቤሜንዲ፣ ትሮሳርድ፣ ራይስ፣ ሳካ፣ ማድዌኬ እና ኤዜ ተቀላቅለዋል። ከ15ቱ 12ቱ ተቀላቅለዋል። ውድ ቤተሰቦቻችን የወደቁባቸውና ወደ አርሰናል የተመለሱት ሃቨርጅ፣ ዮኬሬሽ እና ፔሮ ሄንካፔ ናቸው።
ያ ማለት አርሰናል ተጫዋቾች ረጅም ርቀት እንዲሄዱ ተገዷል። በጉዳት ተጫዋቾቹ የተወሰኑት አሁንም እየተጫወቱ ነው። ለብሔራዊ ቡድን የእረፍት ጊዜያቸው እያጠረ ነው። አርሰናል ከ3 ተጫዋች ውጪ በዓለም ዋንጫ አሁንም ቀሪዎቹ ጉዟቸው ቀጥሏል። የማንቸስተር ዩናይትድ የዝውውር ነገር ብዙ የሚያስብል ነው፣ ብዙ የሚያስተዛዘብ ነው። የዩናይትድ ደጋፊዎች እንግዲህ አንዱ ካልወደዱት ነገር የዚህ የዝውውር መስኮት የክለባቸውን እንቅስቃሴ ነው። ቡድኑ 3 አዲስ አማካዮች ያስፈልጉታል እያለ ነው ፖል ስኮልስ። የቀድሞ የማንቸስተር ዩናይትድ ተጫዋች ፖል ስኮልስ ማንቸስተር ዩናይትድ በዝውውር ገበያው ላይ እያደረገ በሚገኘው እንቅስቃሴ ላይ ስጋት እንዳደረበት ተናግሯል። ስኮልስ የማንቸስተር ዩናይትድ እንቅስቃሴ በመተቸት ምን እያደረጉ ነው፣ ከመጋረጃ በስተጀርባ ምን እየተሰራ እንዳለ አላውቅም፣ ነገር ግን በቀጣይ የሚጠበቃቸው ትልቅ ሻምፒዮንስ ሊግ ውድድር መድረክ አለ፣ ያንን መድረክ እያሰቡት አይደለም ይላል። በአስቸኳይ አዲስ ተጫዋቾችን ማስፈረም መጀመር ያለባቸው ያለው የቀድሞ ዩናይትድ ሌጀንድ ፖል ስኮልስ እኔ እንደማስበው ከሆነ ለቡድኑ ቢያንስ 3 የመሃል ሜዳ ተጫዋች መምጣት አለበት ብሏል። ስኮልስ ሀሳቡን ሲያጠቃልልም አዲሱ የውድድር ዘመን ከመጀመሩ በፊት ዩናይትድ በዝውውር መስኮቱ ላይ በአግባቡ ተጠቅሞ ስብስቡን ማጠናከር አለበት። ቀጣይ የውድድር ዓመት የጨዋታ ብዛት ሳይሆን የጨዋታ ጥንካሬ ራሱ ያሳስበኛል ብሏል። ምክንያቱም የአውሮፓ ሻምፒዮንስ ሊግ ዩናይትድ ከሚሳተፍባቸው መድረኮች አንዱ እንደሆነ ይታወቃል። ምናልባት የፖል ስኮልስ ሀሳብ 3 አማካዮችን ማምጣት አለበት ዩናይትድ የሚል ነው። አሁን ዩናይትድ ቤት እነማን አሉ የሚለውን እንመልከት። ኮይለር አለ በአማካይ ስፍራ ላይ ልምድ የለውም። ካምቴን ልምድ የሌለው ተጫዋች አለ። 2 ፍሌቸሮች አሉ ልምድ የላቸውም። ዳንጎር ያለ አማካይ ላይ ልምድ የለውም። ኡጋርት ያለ ተጎድቷል። ከዛ ውጪ ሜሰን ማውንት አለ ለማለት ይቸግራል በጉዳቱ ብዛት። ኮቢ ሜኖ እና ብሩኖ ሚጌል ፈርናንዴስ 2ቱ ይጠቀሳሉ። ምናልባት ኮቢ ሜኖ እና ብሩኖ ላይ ብዙ ጥያቄ የሚነሳ አይመስለኝም። 2ቱ አሁን በዩናይትድ አሉ የሚባሉ እና 100% ሊነገርላቸው የሚችል የዩናይትድ አማካዮች ናቸው። ካዜሜሮ የለም። ዋናውን ስራ ሊሰራ የሚችለው የዩናይትድን አደጋ ሊቀንስ የሚችለው ሰው የለም። ከዚህ ጋር በተያዘ ማንቸስተር ዩናይትድ በኮቢ ሜኖ እና በብሩኖ ነው በቃ አለ የሚባለው የአማካይ ስፍራው አሁን ላይ። ከዚህ ጋር በተያዘ የዩናይትድ ደጋፊዎች የፖል ስኮልስን ሀሳብ እንዴት ታዩታላችሁ? መልከታችሁን ጻፉልን። ሚረር ስፖርት ዩናይትድ የገበያውን ሁኔታ ድጋሚ አጥንቶታል። ዩናይትድ ካሰበው ውጭ ሆኖበታል ገበያው። በእርግጥ ይሄ ለዩናይትድ ብቻ አይደለም እንዳልኳችሁ የዩናይትድን ግምገማ እየነገርኳችሁ እንጂ የገበያው ሁኔታ ያው ዘንድሮ የዝውውር መስኮቱም የዋጋ ነገር ንረት እንዳለ ይታወቃል። የተጫዋቾች የዋጋ ዝውውር ንረት ያው ዩናይትድ ካቀዱት ውጭ ሆኗል። የዋጋ ንረቱ አስቀድመውና ዩናይትዶች በ150 ሚሊዮን ፓውንድ 2 ጥራት ያለው አማካኝ እናመጣለን ብለው ነበረ። ነገርየው እንደሚሆን አረጋግጧልና ዩናይትድ በዝውውር መስኮቱ ላይ ማቲያስ ፈርናንዴዝ እና ኤሊዮት አንደርሰንን ካጡ በኋላ ቢያንስ እስከ 160 ሚሊዮን ፓውንድ ከፍለን 80 ሚሊዮን ፓውንድ እንደማለት ነው ከፍለን ልናመጣ የምንችላቸው ተጫዋቾችን ገበያ ላይ እናስስ ወደሚል ተቀይሯል። እነማን ይሆናሉ በሚለው ጉዳይ ላይ ዝርዝር መግለጫ ባይወጣም ዩናይትድ ግን ቢያንስ 80 ሚሊዮን ፓውንድ ወጪ ሊያስደርጉ የሚችሉ 2 ጥራት ያላቸውን አማካይ እናምጣ፣ የገበያው ዋጋ ከታሰበው ውጪ ነው የሚል ግምገማንም አድርገዋል። ሚረር ስፖርት ይህን መረጃ ይዞ ከወጣ በኋላ ማንቸስተር ዩናይትድ ለቀጣይ የአውሮፓ ሻምፒዮንስ ሊግ እና ለፕሪሚየር ሊጉ የሚመጥን ቡድን ለመገንባት በሚያደርገው ጥረት ላይ ከግምገማው በኋላ 2 አማካዮች በተለይም በፕሪሚየር ሊጉ እንደ አዳም ዋርተንና እንደ ባሌባ ያሉትን ደግሞ መመልከት ጀምሯል። ማቲያስ ፈርናንዴዝን አጥቷል። ኤሊዮት አንደርሰንን አጥቷል። 2ቱም የዩናይትድ ቁጥር 1 ምርጫ ለረጅም ጊዜ ነበሩ። በተለይም ኤሊዮት አንደርሰን ለረጅም ጊዜ ነበር። ማቲያስ ፈርናንዴስ የክረምት ዝውውር መስኮት ከመከፈቱ 1 እና 2 ወር አስቀድሞ የተያዘ ነበር። 2ቱን አጥተዋል። አሁን ፊታቸውን ወደ አዳም ዋርተንና ወደ ካርሎስ ባሌባ ዙሯል። እነኚህም ዝውውሮች በእርግጥ ቀላል የሚሆኑ አይደሉም። አንዱ ብቻውን 100 ሚሊዮን ፓውንድ እየተጠየቀበት ነው። ዩናይትድ እንግዲህ 160 ሚሊዮን ፓውንድ መድቦ 2 ላይ ከሆነ ድርድር የሚያደርገው እናያለን ይላል የሚረር ስፖርት ዘገባ። ምናልባት የዩናይትድ ደጋፊዎች በእነኚህ 2 ተጫዋቾች ዝውውር ምልከታችሁን በባሌባና በአዳም ዋርተን ዙሪያ ምልከታችሁን ላኩልን። የዓለም ዋንጫ ላይ የዩናይትድ ተጫዋቾች ውክልና በተመለከተም ያው እየተጫወቱ ያሉ ግን በጣም አስገራሚና አነጋጋሪው እንግሊዝ ከጠራቻቸው አማካዮች ሁሉም የማይጫወተው የዩናይትዱ ኮቢ ሜኖ ብቻ ነው። ኮቢ ሜኖ ከእንግሊዝ አማካዮች ብቸኛው ነው። ከዚህ ጋር በተያዘ ቤን ፎስተር ቶማስ ቱዌልን በተመለከተ ምን እያደረገ እንደሆነ አልገባኝም። ኮቢ ሜኖን እንዴት አያምነውም? እኔ በአሰልጣኙ ላይ እርግጠኛ አይደለሁም፣ በአሰልጣኙ ላይም እምነት የለኝም ብሏልና ኮቢ ሜኖ በአሰልጣኙ ነው እምነት ያላገኘው። ሜዳ ላይ ገብቶ እድል እስካልተሰጠው ድረስ ደግሞ አሰልጣኙ ይሄን ማረጋገጥ አይችልም እና
አሰልጣኙ እድል ቢሰጠው እያለ ነው። በኮቢ ሜይኖ በኩል ምናልባት የዓለም ዋንጫ ላይ መሄዱን አመስግኖ ነበረ። ምክንያቱም ካሪክ ናቸው ወደዛ እንዲሄድ ምክንያት የሆኑት ሰውና ካሪክን አመስግኖ ነበር። ግን የዓለም ዋንጫው ላይ እስካሁን ጨዋታ ያላደረገ ብቸኛው የአማካይ ስፍራ ተጫዋች ሆኗል። ለዩናይትድ ጥሩ ዜና ነው። ሳይጎዳ ይመጣላቸዋል። ረፍት በበቂ ሁኔታ እያገኘ ነው። በራስ መተማመኑን ግን ሊያወርደው ይችላል። ለማንኛውም ተጨማሪ መረጃዎች ጥቂት ደቂቃ ቆይተን እንምጣ። ላይክ ሳታረጉን እንዳትወጡ።